አመሰግናለሁ። ሁል ጊዜ ያው ቲሸርት የምለብስ ሰው ነኝ እና ጋሽ አበራ ዛሬ ለሁለተኛ ጊዜ ጠርቶኛል ብዬ እቺ ነገር በምንም ለብሼ ነው የመጣሁት እና ዛሬ አፉ በሉኝ ምናምን አለ። ምክንያቱም ለብሻለሁ አማራ ይሄ ሁሉ ታላላቅ ሰው እዚህ ጋር ተቀምጦ መኳንንቱ መሳፍንቱ እዚህ ተቀምጦ እኔ አነስ ያለው ልጅ እዚህ ጋር እንዳወራ መጠራቴ ምናልባት ለሆነ ነገር ይሆናል ብዬ ተጠራጥሬያለሁ። እርግጥ እንዴ ባሻይ ባለበት እንግዲህ ሁሉ ነገር መሰማት አለበት። አፉ ይበሉ። ይሄ ሁሉ ታላላቅ ሰዎች ባሉበት መድረክ ላይ እነሱ ሲያወሩ መስማት መማር ሲገባ እኔ ታናሹ ሊሆን ወደዚህ መድረክ ወጥቼ እንዳወራ የተደረገበት ጉዳይ ምናልባት የሆነ ነገር ይኖራል ብዬ አስቤ ተቀብዬዋለሁ። አልተቀበልኩም ምናምን ብዬ እንትናል ተቀብዬዋለሁ። ለሆነ ነገር ነው ብዬ ስለማስብ ከመጽሐፉ ልጀምር። ያው እኔ ነጋዴ ነኝ። ከመጽሐፉ ስጀምር በአጋጣሚ ቴሌብራችሁ ያልሰራ እዛ ጋር መጽሐፍ መግዛት ፈልጋችሁ ቴሌብራችሁ ያልሰራ አካውንታችሁ ደግሞ እንዲሁ ኔትወርኩ ያልሰራ ወይ ደግሞ ፍሪዝ የተደረገ በአጋጣሚ ኪሳችሁ ውስጥ ገንዘባችሁን ረስታችሁ የመጣችሁ ልትሆኑ ትችላላችሁ እና ለመቶ ሰው መጽሐፍ እንዲሰጥልኝ በእርግጥ የጋሽ አበራ ሕይወት በመጽሐፍ ውስጥ በዚች ትንሽዬ መጽሐፍ ውስጥ አንድ ላይ ሰንዶ ማምጣቱ ግዙፉ ከሆነው የሄደበት የህይወት ጎዳና አንጻር ሳየው ትንሽ ነው ለኔ። ይህም ደግሞ በገንዘብ አይለካም። ይህን ነገር እንዲህ አድርገህ በማስቀመጥህ ለትውልድ በማሰብህ ነው እና ፈቅ ያለ እድሜ ከጤና ጋር ጀሊሉ ይወፍቅህ ብዬ እጠይቃለሁ ማለት ነው። እጸልይልሃለሁ። ጋሽ አበራ ሳየው ሁልጊዜ ሳቅ ይለኛል። ቤቱ የምንተዋወቅበት ነገር አለ እና ቤት ስሄድ አንድ በጣም የፍቅር ሰው ነው እና ሰው የልምዱ ውጤት ነው ብዬ እንዳስብ የሚያደርገኝ እሱ ነው። ብዙ ነገር ይችልበታል። የሆነ ብቻ ወጣትነቱ ይታየኛል። ወጣት ፍቅረኛው ቤቱ ስትመጣ እንዴት አድርጎ ያሽሞነሙናታል ብዬ አስባለሁ። እኛ ስንሄድ የማይሰራው የማይከፍተው የሙዚቃ አይነት እንደው በቃ ብዙ ነገር ነው እና ወጣትነቱን እጓጓለሁ ድሮ የነበረበትን እና ያንን ነው ማስበው። ወርቅ ሰላም ያው ደገም ሼር እናደርገዋለን። በዛ በደንብ በቃ ሳየው ራሱ ወንድሜ ነው የሚመስለኝ። እንደዚህ እንትን ያደርገኛል። ከዛ ተነስቶ ወሊሶ ገብቶ አዲስ አበባ ሄዶ በተለያየ ዓለማት ክፍል ውስጥ ያሉ ዜናዎችን ይዞ መጥቶ ጦርነትን ከጦርነቱ ሜዳ ላይ በቀጥታ እየዘገበ ከዛ በኋላ ደግሞ የመጣውን ነገር ላይ እውነት የድርድር ውጤት ነው የዛን ዘመን የድርድር ውጤት በሆነበት ዘመን ላይ እሱ ግን በእውነት ላይ አቋም ይዞ ጸንቶ ራሱን ለስደት ወደ ኬንያ ከዛም በኋላ ከዛም ሄዶ ኖርዌይ ሰርቫይቭ አድርጎ የእውነት ፍሬውን አሁን እያየ ነው። እውነትን ይዞ በመራመዱ ማለት ነው እና ይህን አነብና መጨረሻ ላይ ግን ቤቱ ግድግዳ ላይ ሁልጊዜ የሰቀላት አንድ ግጥም አለች እና የመጨረሻዋን ነው የምወዳት ስንኛዋን ታሪኩን አጫውቶኛል።
እኔ አንድ የዛን ጊዜ 1982 አንድ ፀሐይ ሼር አድርገናል። የተለያየ ቦታ ብንሆን በአንድ ፀሐይ ውስጥ በነበረ ወቅት የጻፋት ግጥም መሆኗን ነግሮኝ የመጨረሻዋን ምን ይላል? ሕይወት ካነተበ ፍርሃት ንጉሥ ሆኖ አገር ካስደመመ እናንተም እንደኔው ፍርሃት ካባዣችሁ ጠመንጃው ዣንጥላው ውሻው ለምናችሁ ብሎ የጻፈው ግጥም እንትን ውስጥ አለ። ሳሎን ሙሉና እና ፍርሃት የሚል ግጥም ነው እዛ ጋር ያስቀምጠውና ብዙ ጊዜ እኔ ንጉሱ ሰብ ለምንድን ነው የምትገድፈው እያለ ይቆጣኛል። አይ ንጉሱ ተገስሰው ሰራተኛው ወይ ይሰፋው ሰነ ያለው ለዛ ነው ንጉሱ ተገድፈው ብዬ የወዳጅነታችንን እንደዚህ እንጫወታለን። እንኳን ደስ አለ እንድትኖርልን ነው የምንፈልገው። ጋሽ ፋሲካ እዚያ ያለ በጣም ኢንተርቪውን እያየው በጣም ስደምበት ጀስቲፊኬሽን ፓወሩን በጣም ወደዋለሁ። እሳቸውን ጋር የት መተናል ካፒቴኑ ብዙዎቻችሁ እዚያ ያላችሁ እና አመት ከአመት ያድርሰን ብዬ ለሁላችሁም ምኞቴን ገልጻለሁ። አመሰግናለሁ። ጤና ይስጥልኝ። እንደምን ዋላችሁ? ክቡር ዶክተር ኃይሉ አርአያ፣ ክቡራን መኳንንት፣ በቀደመው ዘመንና በአሁኑ ጊዜ ለኢትዮጵያን ያገለገላችሁ፣ የጠበቃችሁ፣ የተሟገታችሁ የኢትዮጵያ ወዳጆች፣ ስማቸውን እንኳን ለመጥቀስ ቢከብድ ብዙ ባለውለታዎች፣ ደራሲያን፣ ጋዜጠኞች፣ ሚዲያ፣ ጥሪ የተደረገላችሁ ወዳጆች፣ ዛሬ የጋሽ አበራን መጽሐፍ ካነበብኩ በኋላ ፊታችሁ ስቆም በታላቅ ክብርና ደስታ ነው። ታንኪዩ ጋሽ አበራ ይህን መጽሐፍ ስላበረከቱ። ጋሽ አበራን በቤተሰብ ደረጃ ነው የማውቀው። የአጎቴ አሰፋ ስዩም የጋዜጣ አሰፋ ስዩም አብሮ አደግም ነው። አብረውም ሰርተዋል። ክቡር በዓሉ ግርማ አለቃቸው ነበረ በአንድ ወቅት። ከሱ ጋር አብረው ይሰሩ ነበር። ጋሽ አበራን በቤተሰብ ደረጃ ስለማውቀው መጽሐፉን ሳነበው ግን በትክክል ምን አይነት ጉዞ እንደተጓዘ መጽሐፉ ብዙ ነገር ይናገራል። እኔ መጽሐፉን አንብቤ ለመጨረስ በጣም ነበር የተቸገርኩት። እንባ እየቀደመኝ እያቋረጥኩ እንደገና እያቆምኩ እንደገና እየቀጠልኩ ነው ያነበብኩት። ሁልጊዜ ምን ልማድ አለኝ፣ አንድ መጽሐፍ ሳነብ የመጽሐፉ ታሪክ ጋር ይቀራረባል ብዬ የማስበው ክላሲካል ሙዚቃ ከፍቼ ነው መጽሐፍ ማለት ነው። የስደት ህይወት ታሪክ ስለነበረበት እና ብዙ ሰው ደግሞ ወደ ሱዳን እና ወደ ኬንያ ስለነበረ ያለ የሚሰደደው የሱዳንኛ ክላሲካል ከፍቼ ነው የጋሽ አበራ መጽሐፍ ማንበብ የጀመርኩት እና ስሜቱን ልነግራቸው አልችልም። በዛ ውስጥ ብዙ ማስታወሳቸው ነገሮች ነበሩ። በልጅነታችን እኛም የሃይስኩል ተማሪ መሆን የስደት ሁልጊዜ ስንሰማ ያደግነው ነገር ነው እና ቤተሰቦቻችን ብዙ የዋጋ የከፈሉበትን ታሪክ እያስታወስኩኝ በእንባ ነው አንብቤ የጨረስኩት። እዚህ መጽሐፍ ውስጥ ብዙ የሚጠቅሙ ትምህርቶች አግኝቼበታለሁ። በተለይ ለወደፊቱ ትውልድ ሁልጊዜ አንድ መጽሐፍ ስናነብ ከእውነታው ባሻገር የሰዎችን ስብዕና እናይበታለን። የደረሰባቸውን ችግር ብቻ አይደለም፣ ለችግሩ የሰጡትን ምላሽ እናያለን እና ብዙዎች ሲናገሩ አንድ ሰው ላይ ህይወት ላይ ችግር ሲደርስ ችግሩ ትንሽ ፐርሰንት ነው፣ አብዛኛው ፐርሰንት ግን ለችግሩ የተሰጠው ምላሽ ነው ይላሉ።
በጋሻ አበራ ህይወት ውስጥ ይሄን በተደጋጋሚ ለማየት ሞክሬያለሁ። በተጻፉት ታሪኮች ውስጥ አንድ ከሰላሌ አካባቢ የመጣ ወጣት ትምህርት የሚወድ ወጣት ልጅ በእናትና በአባቱ ተኮትኩቶ ሀገሩን እንዲወድ ሀገሩን በጽኑ ፍቅር እንዲወድ እንዲያገለግል ኮች ተደርጎ በአባቱ በእናቱ ክፉ አስተማሪ ሲገጥመው እናቱ እየተከላከሉለት ያደገ ብራይት የሆነ ልጅ በኋላ አድጎ ይችን ታላቋን ኢትዮጵያ የምትባለዋን ሀገር ባህር መዋኘት ሲጀምር የገጠሙት ችግሮች እጅግ በጣም ያስለቅሳሉ። በጣም ጋሻ አበራ በጽሁፍ ስታይሉ እውነታዎችን እንዳሉ ነው የሚጽፋቸው። ጀጅ አያደርግም፣ ግን እውነታዎችን የሰማውን ሳይሆን ያየውን የገጠመውን እንዳለ ያስቀምጠዋል። ቅድም ክቡር ዶክተር ኃይሉ አርአያ እንዳሉት አበራ ለእውነት ይሞታል ያሉት እውነት ነው። እውነት ብዙ ዋጋ አስከፍሎታል። ጋሻ አበራ በጣም ብዙ ዋጋ ከፍለዋል። ማስታወቂያ ሚኒስቴር ሲሰራ የገጠመው ችግር፣ ደራሲ በዓሉ ግርማ ላይ ከባድ ነገር ሲደርስ እሱን ለመከላከል ብሎ የጻፈው ግጥም እንዴት ዋጋ እንዳስከፈለው፣ እሱን ለመከላከል የሄደበት ርቀት፣ በአሁኑ ሰዓት በህይወት ያለን ሰዎች ላይ እንኳን ውሸት ሲነገር ዲፌንድ ለማድረግ ሁለት ጊዜ እናስባለን። ምክንያቱም ዋጋ ያስከፍላል ይሆን እንዴ በሚል። በዓሉ ግርማ በህይወት እንደሌለ ከታወቀ በኋላ ሽንጡን ገትሮ ስለ በዓሉ ግርማ አሟሟትና የህይወት ታሪክ ፊት ለፊት እየተጋፈጠ ይሟገት የነበረው አሁንም የሚሟገተው ጋሻ አበራ ነው። ለሞተ ሰው መሟገት ለእኔ ስለ በዓሉ አይደለም ብዙ የሚናገረው፣ ስለ ጋሻ አበራ ስብዕና ነው። እውነትን ዲፌንድ ለማድረግ ምን ያህል ርቀት እንሄዳለን፣ ሲዋሽ ዝም ስለማይል ማለት ነው። ጋሻ አበራ በሚያውቀው እውነት ላይ ከተዋሸ ፊት ለፊት ይጣላቸዋል። የተወዳጅነት ውድድር ላይ አይደለም ያለው ጋሻ አበራ፣ እውነትን መከላከል ላይ ነው። ህይወቱን በሙሉ ጉዞ ስታዩት እሱን በጣም በስፋት አየው። አንዱ የሚያስለቀሰኝ ይሄ ነበር። ስደት ያስኬደው አንዱ ትልቁ ስደት የሄደበት ምክንያት እውነት ስለተናገረ ነው። በስደት ሄዶ ተንከራቶ ኬንያ ዋጋ ከፍሎ ከትንሿ ህፃን ጧት እየመጣች ከሱ ዳቦ ከምትወስደው ህፃን የሶማሌ ስደተኛ ጀምሮ እዛ ውስጥ ያስቀመጣቸው ታሪኮች በእንባ ነው የምታነቡት። የብዙ ኢትዮጵያውያን ታሪክ ነው። ከዛ እንደምንም ተሳክቶ ደግሞ ወደ አውሮፓ ሀገር ኖርዌይ የሚባል አዲስ ህይወት ለመመስረት ድንገት ወጥቶ መቅረት አንዱ ያስለቀሰኝ ነው። ይቅርታ በጣም የብዙ ኢትዮጵያውያን ታሪክ ነው። ብዙ ኢትዮጵያውያን ድንገት ወጥተው ነው ከሀገራቸው የቀሩት። ድንገት ማስጠንቀቂያ ሳይሰጥ ስንት ዓመት እንደሚቆይ ሳይታወቅ የት ሀገር እንደሚኬድ ሳይነገር ዝግጅት ሳይደረግ ቋንቋ ትምህርት ሳይኖር የባህል ዝግጅት ሳይኖር ኖርማል አይደለም ይሄ። አም ሶሪ ልክ አይደለም። ብዙ ሰው ድንገት ወጥቶ ነው የቀረ። ድንገት እንትን ሊሆን ነው እንዲህ ሊደረግ ነው ተብሎ ማለት ነው። አብኖርማል ነው በጣም ይሄ ለኔ አሁን በጣም ያስለቀሰኝ ነው። አብኖርማል ነው፣ ትክክል አይደለም። እያለቀስኩ ነው ያነበብኩት። እሱ ምናልባት እየሳቀ ነው የጻፈው። አድቬንቸር ነው እሱ። እውነትን ነው ዲፌንድ የሚያደርገው። በጣም ኢትዮጵያዊነት በሀገር መኩራት፣ ሀገርን ዲፌንድ ማድረግ፣ የሀገርን ታሪክ መጠበቅ። ኖርዌይ ከሄደ በኋላ ሁለተኛ በጣም መጽሐፉን ዘግቼ ያለቀስኩት ከብዙ ፈተና ከብዙ ውጣ ውረድ በኋላ ሚውዚየም
የኢትዮጵያን ታሪክ የሚያስተዋውቅ ሚውዚየም መኖሪያ ቤት ውስጥ ከፍቶ ለሚመጡ ሁሉ ሰዎች የኢትዮጵያን ታሪክ ያስተዋውቃል። ጋሻ በራ ይሄ በጣም ስሜታዊ ያደረገኝ እውነት በመናገሩ ምክንያት ከሀገሩ የወጣ ሰው ትፈለጋለህ በሕይወት ተብሎ ስራ አምልጦ ሞት አምልጦ ሄደ ሰው እንደገና ደግሞ ሄዶ ኢትዮጵያን ሊያስተዋውቅ ሚውዚየም ከፍቶ አላፊ አግዳሚ ሁሉ ክፍት ሚውዚየም አለ በነፃ የምታዩት እያለ የኖርዌይን ህፃናት እየመጡ ስለ ኢትዮጵያ ታሪክ፣ ስለ ኢትዮጵያ ጀግንነት፣ ስለ አድዋ፣ ስለ ኢትዮጵያ ህዝቦች ታሪክ አፋር ላይ እንዲህ አይነት ጀግና ነበረ፣ ሶማሌ ላይ እንደዚህ ነበረ፣ ሰሜን ላይ እንዲህ አይነት ጀግኖች ነበሩ፣ ኢትዮጵያ እንዲህ አይነት ትልቅ ታሪክ አላት ስሙ እያለ ኢትዮጵያን ያስተዋውቅ ነበር። ይሄ ሁለተኛ በጣም ያስለቀሰኝ ነገር ይሄ ጥያቄዎች፣ ብዙ ጥያቄዎች በውስጤ የተመላለሱ ነው። መጽሐፉን ማለት ነው የጋሻ በራ ኢትዮጵያ የት ነው ያለችው የሚሉት እንደዚህ ጠይቃችሁ አታውቁም? የት ነው ያለችው? ተሸክሟት ነው እንደሚዞረው እሱ ውስጥ ነው እንደ ያለችው ኢትዮጵያ። ለዚህ ነው በጣም ስሜታዊ ያደረገኝ። አንኮንዲሽናል ፍቅር ለሀገሩ በሁኔታና በጥቅም ላይ ያልተመሰረተ ነገሮች ቢስተካከሉ ባይስተካከሉ፣ ጉዳት ቢደርስበት ባይደርስበት፣ እሱ ጥቅም ባያገኝ፣ ቢርበው ቢጠማው፣ ልጆቹ ቢሰደዱ እሱ ቢርበው፣ ልጆቹም ተርበው ነበር አልወቅት ላይ እሱንም ጽፎታል። ልጆች ተርበዋል የሚል ደብዳቤ ደርሶኝ ይላል። ገንዘብ ልመና ወጣሁ ይላል ጋሻ በራ። እውነትን በደንብ አድርጎ ነው የሚያስቀምጠው። ለመጀመሪያ ጊዜ ገንዘብ የለመነው ልጆቹ ስለተራቡ ነው። ቤተሰብ ሲበተን፣ የቆምንበት መሬት ሲናጋ፣ እኛው ራሳችን ችግር ሆነን ስንገኝ መፍትሄ ልንሰጥ ወጥተን እኛ ችግር ሆነን እኛው ራሳችን ስደተኛ ስንሆን አገር የት ላይ ነው የምትሆነው? የት ነው ያለችው? ይሄ ነበር ያስለቀስ። ምን ገብቶሽ ነው ያለቀስሽው ብትሉኝ፣ ኢትዮጵያ ልባችን ውስጥ ነው ያለችው፣ በብዛት እኛ ውስጥ ናት። የማትጠፋውም ለዛ ነው። በጣም ያስለቀሰኝ እውነት ይሄ ነበር። ለሞተ ሰው ሲከራከር ከተመለሰ በኋላ ጋሻ በራ እንደገና መጥቶ ሚዲያ ላይ የወጣ በዓሉ ግርማን እንደዚህ አድርጋችሁን የገደላችሁት እሱ እንደዚህ አይነት ሰው አይደለም፣ ስብዕናውን አጠልሽታችኋል። ኢትዮጵያን የሚወድ በጣም ጀግና ጸሐፊ፣ እውነተኛ ጋዜጠኛ ነበረ። ኦሮማይን የጻፈው ኢትዮጵያ ውስጥ የነበረውን ችግር ለመጥቀስ ነው እንጂ ሌላ ነገር አይደለም። እየወጣ እንደገና እነዚህ የሞት ልጆች፣ የበዓሉ ግርማ ልጆች እንዴት አንገታቸውን ቀና እንደሚያደርጉ ሳስብ፣ ዲፌንድ የሚያደርግላቸው ሰው ስላገኙ ማለት ነው አባታቸው። ምክንያቱም አባታቸው በሕይወት የለም፣ መከራከር አይችልም። ጋሻ በራ ነበር የሚከራከረው በተደጋጋሚ። በግልም ጠይቄዋለሁ። ከልቡ ይጸጸታል። በበዓሉ ግርማ ላይ በተሰጠው መጥፎ ነገሮች በጣም በጣም ይከነክነዋል ከልቡ ካንጀቱ። ነገኛ አንድ ነገር ብንሆን ጋሻ በራ እኛን ቀድመነው ከሞትን በሕይወት ካለ ዲፌንድ ያደርገናል። ጋሻ በራ አሳልፎ አይሰጥም። ወዳጆቹን አሳልፎ አይሰጥም። ይሄ ትልቅ ኳሊቲ ነው ያየሁበት እሱ ላይ። በሕይወት የሌለን ሰው ይሄን ያህል ከተከራከረ በሕይወት ላለ ሰው ይከራከራል። ትልቅ ስብዕና እንዲገነባ የሚችል በጣም ትልቅ ነገር ነው ያየሁበት። በመጨረሻም ከሀገር የምንወጣው ምን ፍለጋ ነው ብዬ ነው ንግግር የምደመደው። ከሀገር የምንሄደው ምን ሆነን ነው? ምቾት ፍለጋ፣ የተሻለ ከተማ ፍለጋ፣ የተሻለ ነገር ፍለጋ አልመሰለኝም። ከሁኔታው ሳይሆን ሰው ፍለጋ ነው የምንወጣው። የሚሰማን የሚያዳምጠን፣ ከጎናችን የሚሆን በተቸገርን ጊዜ፣ ሰሚ ባጣን ጊዜ፣ ወይም ዳውት በተደረገ ጊዜ አይ ኖ አንተ የያዝከው አቋም ትክክል ነው አለን አይዞህ የሚል ሰው ፍለጋ ነው።
ሀገር ስንወጣም ሰው ፍለጋ ነው፣ ስንመለስም ሰው ፍለጋ ነው። ይሄ መጽሐፍ አንብቤ ስጨርስ በእኔ ላይ ያደረሰው ኢምፓክት በጣም ትልቅ ነው። ለምን እንደሆነ አላውቅም። እንደገና ወደ ኋላ ሄደን ብዙ ነገር እንድናስብ የሚያስገድድ መጽሐፍ ነው ታሪኩ። ሰዎች ይመጣሉ ይሄዳሉ። ቅድም ሊቀ መኳስ በሙዚቃው በጣም ታንኪ በጣም ቆንጆ ነበር ባይሰሞች ሙዚቃው ዘለሰኛው ሄደን ደግሞ እንደገና እንገናኛለን እንትን አልሲል ሰምቻለሁ። የሰው ልጅ በህይወት እስካለ ድረስ እንደገና ይገናኛል። ይሄው አሻበራ በህይወት ስላለ ቁጭ ብለን እዚህ እያዳመጥን ነው። ክፉ ነገር ማድረግ፣ ሰዎችን ማሳደድ፣ በጭካኔ መዋሸት፣ ክፉ ነገር ማድረግ አደገኛ እርምጃ ነው። እኔ ያየሁት አደገኛ እርምጃ ነው። ሰዎች በህይወት እስካሉ ድረስ ተመልሰን ደግሞ እንገናኛለን። ተመልሰን ስንገናኝ በጣም ከባድ ነው። እንደ ጋሻ በራ አይነት ጸሐፊዎች ደግሞ አለ እውነቱን የሚያስቀምጡ። የብዙ ሰዎች ስሞች ተጠቅሰዋል መጽሐፉ ላይ። ለእነሱም አዘንኩኝ። ባይጠቀስ ይሻል ነበር፣ እንደዛ ባይሆኑ አልኩኝ። ግን እሱ እውነት ስለሆነ የሚዘግበው እነከሌ እንደዚህ አድርገው እነከሌ እንደዚህ ሆኖ ይጽፋሉ። ሰዎች ይጽፉብናል፣ ይጻፋል። ክፉ ጭካኔ ካደረግን ይጻፋል። አንዱ ትምህርት ይሄ ነው። ኢትዮጵያውያን ከዚህ በኋላ ትንሽ መጠንቀቅ አለብን ብዬ አስባለሁ። አንዳንድ ወቅታዊ ነገሮች ሲመጡ በጭካኔ የሚወሰኑ ውሳኔዎች በእርግጥ እንዳለመታደል ሆኖ ብዙ ለውጦች ውስጥ አልፋለች ይቺ ሀገር። እዛ ለውጦች ውስጥ ብዙ ጉዳት ደርሷል። ብዙ ህልሞች ጨልመዋል። ብዙ ጉዳት አስተናግደናል። ይሄ መጽሐፍ የጊዜዎችን መለዋወጥ ውስጥ የደረሰውን ጉዳት ሁሉ በሙሉ ያስቃኘናል። እሱ የሰጠው ምላሽ እንዳለ ሆኖ መጨረሻም ምናልባት ማያ አንጀሎን የምታውቋት ከሆነ ገጣሚዋ ማያ አንጀሎ when I think about myself የሚል በጣም ፌመስ ግጥም አላት። ስለ አንዲት ሴት የገጠመችው አውቶቡስ ውስጥ ቁጭ ብላ እየሳቀች ዘመኗን በሙሉ ያሳለፈች በጭቆና ውስጥ የነበረች ሴት ታሪክ ግጥም ነው። በጣም ፌመስ ነው when I think about myself። እሱን ግጥም ነው ይሄ መጽሐፍ ያስታውሰኝ። ከመጽሐፉ ስታዩት ጋሻ በራ እየሳቀ እንደጻፈው ያስታውቃል። ምክንያቱም አንዳንዱ ነገር ህይወት ለካ እንደዚህ ዝም ብሎ ቀልድ ነው። ህይወት እንደዚህ ከአንዱ ችግር ወደ ሌላ ችግር፣ ከአንዱ ችግር ወደ ሌላ ችግር ተመልሶ ደግሞ ከኖርዌይ ሲመጣ የገጠመውን ችግር ጽፎታል። so when I think about myself የሚለው ግጥም በትክክል የሚመሳሰል ነገር አለው። የማያ አንጀሎ ግጥም ብትሰሙት። ጋሻ በራ በጣም ነው የማመሰግነው እንደገና ይህን መጽሐፍ ስለጻፍከው። ነገር ግን አንተ ብዙ ባለውለታ ነህ ለኢትዮጵያ። ብዙ ታግለሃል፣ ብዙ ጽፈሃል፣ ብዙ ተሟግተሃል። ማታ ልክ መጽሐፉን አንብቤ ስጨርስ እንደላኩልኝ ቴክስት ለኢትዮጵያ ባለውለታ ነህ። ግን ኢትዮጵያ እንደ እናትህ እንደ እመት ማጫሽ ወርቅ የስድስተኛ ክፍል መምህር ሊደበድብ ሲመጣ እንዳስጣለች እንደ እናትህ ስላልሆነችልህ አይም ሶሪ። በጣም ነው የማዝነው። ዲፌንድ መደረግ ነበረብን። ይሄን ምለው ብዙ ወጣቶች ስለሚሰሙ ሜቢ your mom እናትህ ለኢትዮጵያ ያለህን ፍቅር ሼፕ አድርጋ ሊሆን ይችላል። ብዙ ጊዜ ዲፌንድ ስላደረገች ማለት ነው። ብዙ ጊዜ አንስታታል። I see your mom being a powerful influence ለሀገር ፍቅር ከማጀት ጀምሮ ከጦሰኛው ጫማ ቀጥሎ ሁሉም ነገር ጽፈዋልና I think ያስለቀሰኝ አገራችን ዲፌንድ አላደረገችህም። ለስደት በድንገት ወጣ ስትቀር ማንም ና አላለህም። አስተምረን ጋዜጠኝነትን ካንተ እንማር ማንም አላለም። አልተፈለክም። ራስህን እንደገና ተመልሰህ የመጣኸው። I'm sorry. I think sorry መባል አለብህ ታሪኩን ካነበብኩ በኋላ። I'm sorry። ለእኛ ትምህርት ነው። We have to be careful። መጠንቀቅ አለብን። ለሰዎች እንጠንቀቅ። ለሰዎች በጎ እናደርግ። ባልጎዳቸው
ባናሳደዳቸው እንተዋቸው። let them do their work ፍሎሪሽ ያርጉ። ካልገባን አካሄዳቸው አሰራራቸው ግልጽ ካልሆነልን እንተዋቸው፣ አንጉዳቸው፣ አናሳዳቸው። አመሰግናለሁ።